ፒቴክሴት እንዲባረር ጥሪ እየቀረበበት ነው። ከዛ በተጨማሪ እንግዲህ በሚድል ኢስት ጦርነት ውስጥ በኢራንና በአሜሪካ ጦርነት ውስጥ አክቲቭሊ ኢንጌጅ ስታደርግ የነበረችው ዩኤስኤስ አብርሃም ሊንከን ወደ አሜሪካ ልትመለስ ነው። ከዚህ በተጨማሪ በእሷ ምትክ ደግሞ ዩኤስኤስ ጆርጅ ዋሽንግተን በቅርቡ በስፍራው ትደርሳለች ተብሎ ይጠበቃል። እነዚህን ስቶሪዎች ምንድነው የሚያገናኛቸው? ሰፋ አድርጌ ልንገራችሁ። ታዲያ ይህ ቪዲዮ ረዘም ሊል ስለሚችል በተቻላቸው መጠን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተመልከቱ። ሀሳብ አስተያየቶቻችሁን የሀሳብ መስጫ ላይ ያስቀምጡልኝ። በተጨማሪ ደግሞ ሰፋ ባለመልኩ ዩቲዩብ ላይ እና ስትሉ የነበራችሁ ሰዎች ኦፊሻሊ ዩቲዩብ ጀምር ያለው ይህንን ቪዲዮ ጨምሮ ከዚህ በኋላ የሚለቀቁ ቪዲዮዎች ዩቲዩብ ላይ አቫይለብል ነው ማለት ነው። ከዚህም በተጨማሪ ለዩቲዩብ እና እንዲሁም ደግሞ ለኤፍቢ ብቻ አስቤ የመለቃቸው ቪዲዮዎች ስለሚኖሩ በተቻላችሁ መጠን ሁለቱን አክሰስ ማድረግ የምትችሉ ሰዎች እዛ ላይ ብትከታተሉኝ እመርጣለሁ። ዩኤስኤስ አብርሃም ሊንከን የተባለችው ኤርክራፍት ካሪየር መርከብ እንግዲህ አሜሪካ ካሏት በጣም ግዙፍ ከሚባሉ 11 የኒኩለር ፓወርድ የሆኑ ኤርክራፍት ካሪየር መርከቦች መካከል አንዷ ስትሆን በኒሚትስ ክላስ ውስጥ የምትመደብ የኤርክራፍት ካሪየር መርከብ ነች። ታዲያ እቺ መርከብ እንግዲህ በታሪኳ በጣም ዘሎንገስት የሚባለውን የዲዩቲ ጊዜ አሳልፋለች እየተባለ ነው። አጠቃላይ እንግዲህ ጃንዋሪ አካባቢ ነው ወደዛ ቀጠና ያመራችው። እስካሁን ድረስ እዛ አካባቢ ነበረች። 260 ቀናትን አክቲቭሊ ጦርነት ላይ እንደነበረች ነው የተነገረው። ታዲያ እንግዲህ በዚህ ቆይታ ቀላል አይደለም። እንደ አንዳንድ የአሜሪካ ሕግ አውጪዎች እንደውም እየተናገሩ እንዳሉት ከሆነ ኢቭን በኖርማል ጊዜ እንኳን ጦርነት በሌለበት ጊዜ እንኳን መርከቦች ላይ ይህን ያህል ጊዜ መቆየት ቀላል አይደለም፣ የሚያመጣው ስትረስ ማለት ነው። በዋናነት እንግዲህ ወታደሮቹ ከባድ የሆነ ሳይኮሎጂካል ጦርነት ውስጥ ይገባሉ። እናም እንግዲህ አሁን ላይ በዚች መርከብ ላይ ያሉ ወታደሮች የሳይኮሎጂካል ቀውስ ውስጥ ገብቷል፣ ሜንታል ሄልዝ ኢሹ አጋጥሟቸዋል እየተባለ ነው። ከዛም በተጨማሪ ራሳቸው ወደ ባህር ለመወርወሩ ላይ የሞከሩ አሉ እየተባለ ነው። ቬሪፋይድ የሆነ መረጃ አይደለም። በሌፍትም በራይትም የተለያዩ መረጃዎች ናቸው የሚወጡትና በፒቴክሴት ሳይድ ያሉ አጠቃላይ በትራምፕ አድሚኒስትሬሽን ሳይድ ያሉት ሁሉም ይህንን መረጃ ከእውነት የራቀ ነው የሚሉት እነ ፒቴክሴትን ጨምሮ፣ በሌፍት ሳይድ ያሉት ደግሞ ትክክለኛ መረጃ እንደሆነ እየተናገሩ ያሉት። እንግዲህ ወታደሮቹ ላይ ከመጣው የሳይኮሎጂካል ተጽዕኖ በተጨማሪ ደግሞ የሪሶርስ እጥረትም እያጋጠመ ነው። በቀላሉ ቶሎ ሪሶርሶችን ማቀበልም ከባድ ስለሚሆን ምግብን ጨምሮ የተለያዩ የሳኒቴሽን ኢሹዎች እያጋጠማቸውን ወታደሮቹ እየተባለ ነው። ነገር ግን ፒቴክሴት ይህንን ነገር በትክክል ማኔጅ አድርገናል ነው እያሉ ያሉት። ታዲያ እንግዲህ ይህንን ተከትሎ የዲሞክራቱ ህግ አውጪ ቻክ ሸመር ፒቴክሴት መባረር አለበት የሚል ጥያቄ አቅርበዋል ማለት ነው። ምክንያቱም በሚድል ኢስቱ ጦርነት በጣም ኢንቴንስ የሆነ እንትን ፈጥሯል፣ ወታደሮች ላይ ጫና ፈጥሯል፣ የዩኤስ የጦር ኢኩዊፕመንቶች ላይ አላግባብ የሆነ ጫናዎችን ፈጥሯል የሚል ክሌም እየቀረበበት ነው ማለት ነው። ነገር ግን ሌሎቹ የዲሞክራት ህግ አውጪዎች ምንም እንኳ ፒቴክሴት መባረር አለበት የሚለውን ቻክ ሸመርን ጥያቄ ባያቀርቡም ነገር ግን ስለዚህ ጉዳይ ብሪፍ የሆነ ማብራሪያ ፔንታጎን ማቅረብ አለበት። መርከቧን በተመለከተ በምን አይነት ሁኔታ ነው ይህ ሁሉ ጊዜ ዲዩቲ ላይ ልትቆይ የቻለችው፣ እንዴት ነው የወታደሮቹ ሴፍቲ እንዴት ነው የተጠበቀላቸው የሚለው ነገር በትክክል ብሪፍ መደረግ አለበት የሚል ጥያቄ እየቀረበ ነው። አሁን ወደ ቀጠናው እየመጣች ስላለችው ስለ ዩኤስኤስ ጆርጅ ዋሽንግተን የተወሰነ ነገር ልንገራቸው። ዩኤስኤስ ጆርጅ ዋሽንግተን የኒሚትስ ክላስ የዩኤስ ኤርክራፍት ካሪየር ነች። ማለትም አጠቃላይ እንግዲህ የአሜሪካ ኤርክራፍት ካሪየሮች 11 ናቸው። ማለትም ኒኩለር ፓወርድ የሆኑ በኔቪ ስር የሚተዳደሩ ማለት ነው። 11 ሲሆኑ 10ሩ በአንድ ክላስ ውስጥ ነው የሚገኙት። ማለትም ኒሚትስ ክላስ ይባላሉ። ያ ማለት በኒሚትስ ክላስ ስር ይገኛሉ። ከዛ ደግሞ ሰብ ክላስ ደግሞ አላቸው። ታዲያ ሁለተኛው ክላስ ደግሞ ዩኤስኤስ ጀራልድ አር ፎርድ የሚባለው ነው። በኒሚትስ ክላስ ውስጥ ደግሞ የመጀመሪያው ራሷ ዩኤስኤስ ኒሚትስ የምትባለው ኤርክራፍት ካሪየር መርከብ ስትሆን በ1975 ነው የመጀመሪያ ሰርቪሷን የጀመረችው። ያ ማለት እቺ መርከብ ከተሰራች እስካሁን ድረስ እንግዲህ አጠቃላይ ወደ 51 ዓመት ምናምን ሆኗታል። ስለዚህ ኦልሬዲ አሁን እንትኗን ጨርሳለች ማለት ነው። የሰርቪስ ጊዜዋን እያጠናቀቀች ነው ማለት ነው። ከሷ በኋላ ያሉትም እንደዚሁ የሰርቪስ ጊዜያቸው እያበቃ እየሄደ ነው። ስለዚህ የዩኤስኤስ ጀራልድ አር ፎርድ የሚባለው አዲሱ ክላስ ደግሞ እነዚህን እየተካ የሚሄድ ነው ማለት ነው። ለምሳሌ በኒሚትስ ክላስ ውስጥ የመጨረሻ የተመረተችው ዩኤስኤስ ጆርጅ ኤች ደብሊው ቡሽ የምትባለው ነች። በ2009 ነው ወደ ዲዩቲ የገባቸው። ታዲያ እቺ መርከብ እንግዲህ የመጨረሻዋ የዛ ክላስ የመጨረሻዋ ስሪት ናት ማለት ነው። ታዲያ እንግዲህ ከሷ በፊት ያሉት መርከቦች ኦልሬዲ ጊዜያቸው እየሄደ ስለሆነ አሁን ዩኤስኤስ ጀራልድ አር ፎርድ የሚባሉት መርከቦች እነዚህን እየተኩ ይሄዳሉ ማለት ነው። አሁን ላይ በዩኤስኤስ ጀራልድ አር ፎርድ በዚህ ክላስ ውስጥ አንድ መርከብ ብቻ ነው ያለው። እሱም ራሱ ዩኤስኤስ ጀራልድ አር ፎርድ የሚባለው ነው። ከሱ በመቀጠል ደግሞ በዚሁ በዩኤስኤስ ጀራልድ አር ፎርድ ክላስ ውስጥ ዩኤስኤስ ጆን ኤፍ ኬኔዲ በቅርቡ ወደ ዲዩቲ ትገባለች ተብሎ ይገመታል። ሙሉ የቴስት ጊዜዋን ጨርሳለች። አሁን ላይ ለሰርቪስ ዝግጁ ናት እየተባለ ነው። ከሷ ቀጥሎ ደግሞ ያለ ይቀጥላል ማለት ነው። ሌሎቹ እየተተኩ ይሄዳሉ። ታዲያ እንግዲህ እነዚህ ዩኤስኤስ ጀራልድ አር ፎርድ ክላሶች
ከዛ በፊት ከነበሩት በሳይዝ በጣም ትልቆቹ ናቸው። ነገር ግን ማለት ነው የድሮቹ ራሱ ቀላል የሚባሉ አይደሉም። አሁን ላይ ወደ ቀጠናው እየመጣች ስላለችው ስለ ዩኤስኤስ ጆርጅ ዋሽንግተን የተወሰነ ነገር ልንገራችሁ። ዩኤስኤስ ጆርጅ ዋሽንግተን እንግዲህ የኒሚትስ ክላስ መርከብ ነች፣ ማለትም ከ10 አንዷ ነች እና በመመረጥ ደረጃ ደግሞ 6ኛ ደረጃ ላይ ነው የምትቀመጠው። የመጀመሪያው የኒሚትስ ክላስ የመጀመሪያው ዩኤስኤስ ኒሚትስ ራሷ ስትሆን ከዛ በኋላ 5ኛ ደረጃ ላይ ዩኤስኤስ አብርሃም ሊንከን አለች። አሁን ወደ አሜሪካ ልትመለስ የተዘጋጀችው 6ኛ ደረጃ ላይ የተመረተችው መርከብ ማለት ነው። ታዲያ አጠቃላይ ሳይዟን ብናይ 332.8 ሜትር ቁመት አላት። ስፋቷ ደግሞ 78 ሜትር ያክል ነው። ምን ያህል ግዙፍ እንደሆነች በዚህ ማየት ትችላላችሁ። ያ ማለት ሊትራሊ በፊፋ ስታንዳርድ ያለ 3 ስቴዲየሞችን መደርደር ትችላላችሁ እዚች መርከብ ላይ ማለት ነው። ወደ ፕሮፖልሽን አቅሟ ደግሞ ስንሄድ 2 የኒኩለር ሪያክተሮች አሏት። ከዛ በተጨማሪ 4 ስቲም ተርባይኖች አሏት። 4 ደግሞ ትልልቅ የሚባሉ ሻፍቶች አሏት ማለት ነው። በሬንጅ ደግሞ ስናያት አንሊሚትድ ነው። ከ20 እስከ 25 ዓመት ድረስ ሬንጅ አላት። ማለትም አንዴ የኒኩለር ሪያክተሩ አንዴ ፊል ከተደረገ በኋላ ከ20 እስከ 25 ዓመት ድረስ መስራት ይችላል ማለት ነው። ስለዚህ እነዚህ መርከቦች በሬንጅ ሊሚትድ አይደሉም። የፈለጉበት ቦታ መሄድ ይችላሉ። ቆይታቸው ብቻ ነው የሚገደበው። ያም ማለት ቅድም እንደነገርኳችሁ ወታደሮቹ ፍራስትሬት ሊያደርጉ ይችላሉ። ጊዜ ገደብ አላቸው። ውሃ ላይ ለረጅም ጊዜ መቆየት አይችሉም። ከዛ ሲቀጥል የተለያዩ ኢኩዊፕመንቶች ሊያልቁ ይችላሉ። ሜንቴናንስ ልትፈልግ ትችላለች። አክቲቭሊ በተለይ እንደዚህ ደግሞ ጦርነት ላይ ስትሆን በተደጋጋሚ የጦር ጀቶች ሲያርፉባት ሲነሱ የተለያዩ ነገሮች ዊራውት እያደረጉ ይሄዳሉ። ሜንቴናንስ ትፈልጋለች ማለት ነው። በአጠቃላይ እቺ መርከብ እንግዲህ 6000 የሚደርሱ ወታደሮችን መያዝ ትችላለች። ከነዚህ መካከል እንግዲህ 3500ዎቹ ቀጥታ ከመርከቧ ጋር ግንኙነት ያላቸው ናቸው። 2500ዎቹ ደግሞ ከምትጭናቸው ኤርክራፍቶቹ ጋር ግንኙነት ያላቸው ወታደሮች ናቸው ማለት ነው። አጠቃላይ ከ75 እስከ 90 የሚደርሱ ፊክስድ ዊንግ የሆኑ ኤርክራፍቶችን መጫን ትችላለች። ከነዚህም ኤርክራፍቶች መካከል የመጀመሪያዋ ኤፍኤ-18 ሱፐር ሆርኔት ስትሆን በሁለተኛ ደረጃ ኤፍ-35ሲ ላይትኒንግ የሚባለውን ኤርክራፍት ካሪየሮች ብቻ ታስበው የተሰራውን የጦር ጀትም እንደዚሁ ትታጠቃለች። ከዚህ በተጨማሪ ኢቱዲ ሃውኪ የሚባለውን የኤሌክትሮኒክ ዋርፌር የጦር ጀት ትሸከማለች። ከዚህም በተጨማሪ ኤሌክትሮኒክ አታክ 18G ግራውለር የሚባለውን ኤርክራፍት ትሸከማለች። ለኤሌክትሮኒክ ዋርፌር ተብሎ የተሰራ የጦር ጀት ነው፣ ኔቪ ላይ የሚያገለግል ማለት ነው። ከዚህም በተጨማሪ ኤምኤች-60 ሲሃውክ የሚባሉትን ሄሊኮፕተሮችም እንደዚሁ ትታጠቃለች ማለት ነው። እቺ መርከብ እንደ ማንኛዎቹም የኒሚትስ ክላስ መርከቦች ራሷን ደግሞ ፕሮቴክት የምታደርግበት ሰልፍ ዲፌንሲቭ እንትኖች አሏት፣ ቴክኖሎጂዎች አላት። እንደምታውቁት ያው እነዚህ ኤርክራፍት ካሪየር መርከቦች በዋናነት የሚጠበቁት አጅቧቸው በሚሄዱ ዲስትሮየሮች እና በተለያዩ መርከቦች ነው። ነገር ግን ደግሞ ራሳቸውን ከሚመጣው ከየትኛውም ጥቃት ደግሞ የሚጠብቁባቸው የራሳቸው መካኒዝም አለ። እቺ መርከብ ራሷን ከጠላት የምትጠብቅባቸው 3 የተለያዩ የጦር ቴክኖሎጂዎች አሏት። ከነዚህ መካከል ደብል ሲ ስፓሮ ኤስኤም ላውንቸር አላት። ከዚህ በተጨማሪ አሁንም ደብል RIM 116 ሮሊንግ ኤርፍሬም ሚሳይል ወይም ደግሞ ራም ላውንቸሮች አሏት። ከዚህም በተጨማሪ አሁንም ደብል ፋላኔክስ ክሎዚን ዌፐን ሲስተም አላት እና በ3 የተለያዩ የጦር ቴክኖሎጂዎች ራሷን ትጠብቃለች። እያንዳንዳቸው ደግሞ ደብል ናቸው ማለት ነው። በራዳር ነው የሚሰሩት፣ ሙሉ ለሙሉ አውቶማቲክ ናቸው። ይህ ማለት እንግዲህ አብሯት ያሉት መርከቦች ከሚሰሩት የጥበቃ ስራ በተጨማሪ ማለት ነው። ታዲያ እንግዲህ እቺ መርከብ ወደ ቀጠናው ከመጣች በኋላ ምን ያህል ጊዜ ትቆያለች? ምን አይነት ስራዎችን ትሰራለች? ጦርነት ላይ በምን ያህል ደረጃ ኢንጌጅ ታደርጋለች የሚለውን ወደፊት የምናይ ይሆናል ማለት ነው። አዳዲስ መረጃዎች ሲኖሩ ተከታትዬ አፕዴት አደርጋችኋለሁ።